ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጠዋቱ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ነው የሚሆነው። በርካታ መረጃዎች አሉ። እንዲሁም ደግሞ ዛሬ የሚጀምር እንግዲህ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግን እንዲሁም ሌሎች ጨዋታዎችን በስፋት የምንመለከት ይሆናል። የክለብ መረጃዎችንም በስፋት የምናጋራችሁ ነው የሚሆነው። ከነዚህም መካከል እንግዲህ በማንቸስተር ዩናይትድ በኩል ማቲያስ ኩኛ ወደ ልምምድ መመለሱ እንዲሁ በጥሩ መልኩ የተገለጸ ጉዳይ ነው። ሌሎች መረጃዎችንም እንዲሁ ከማንቸስተር ዩናይትድ ጋር የምናነሳም ነው የሚሆነው። በአርሰናል በኩል የወሩ ምርጥ ተጫዋች ማን ይሆናል የሚለው ይፋ ሆኗል። ስለሱም እናነሳለን። ስለ ጉዳቶችም አንዳንድ መረጃዎችን የምናጋራችሁ ነው የሚሆነው። ስለ ሌሎች ክለቦችም እንዲሁ የምናነሳም ይሆናል። ፔፕ ጋርዲዮላ ጋዜጣዊ መግለጫም ሰጥተዋል። ስለሱም አንዳንድ ሀሳቦችን ነው የምንገልጽላችሁ። ዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ከሜዳቸው ውጭ የሚያደርጉት ጨዋታ እንዲሁ ተጠባቂ ይሆናል በማንቸስተር ሲቲ በኩል። እሱንም በስፋት የምንመለከት ነው የሚሆነው። የተወደዳችሁ ነው የተከበራችሁ አድማጮቻችን፣ ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። የሀገር ውስጥ መረጃዎችንም ይዘናል። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና በሲቢኢ የኢትዮጵያ ፕሪሚየር ሊግ የተደረጉ አንዳንድ ጨዋታዎች አሉ። ሽረ ምድረገነት ተከታታይ ድሉን ማሳካቱን ተመለከትን። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሽረ ምድረገነት ከሐዋሳ ከነማ ጋር ያደረጉትን ጨዋታ 1-0 ማሸነፍም ችሏል። የሽረ ምድረገነትን ብቸኛ የማሸነፊያ ግብ አቤል እማሙሽ ማስቆጠርም መቻሉን ነው የተመለከትነው። ሽረ ምድረገነት ተከታታይ ሁለተኛ ድሉን በትላንትናው ዕለት ማስመዝገብ እየቻለ ሲሆን ሐዋሳ ከነማ ሁለተኛ ተከታታይ ሽንፈታቸውን እንዲሁ አስተናግዷል። የሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ሐዋሳ ከነማ በ13 ነጥብ አራተኛ ደረጃ ላይ የተቀመጠ ሲሆን ሽረ ምድረገነት ተከታታይ ሁለት ጨዋታዎችን በማሸነፍ እንግዲህ 12 ነጥብ በመያዝ ወደ 8ኛነት ከፍ ማለቱን ነው የተመለከትነው። ሌላኛው ሲዳማ ቡና መሪነቱን ማጠናከሩን ነው የተመለከትነው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡና እንዲሁም ደግሞ ኢትዮጵያ ቡና ተጋጣሚያቸውን መርታትም ችሏል። የሊጉ መሪ ሲዳማ ቡና የኢትዮጵያ ንግድ ባንክ ያደረገውን ጨዋታ በብርሃኑ በቀለ ብቸኛ ግብ 1-0 ማሸነፍ መቻላቸውን ተመለከትን። ኢትዮጵያ ቡና በበኩሉ በአቡበከር አዳሞ ግብ ሀዲያ ሆሳዕናን 1-0 በሆነ ውጤት እንዲሁ ማሸነፍም ችሏል። ቡናማዎቹ ተከታታይ ሁለተኛ ድላቸውን እንዲሁ ማስመዝገብም ችሏል። የሊጉ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ሲዳማ ቡና በ19 ነጥብ የሊጉን እንግዲህ አናት በመያዝ አንደኛ ደረጃ ላይ መቀመጥም ችሏል። ኢትዮጵያ ቡና በ10 ነጥብ 10ኛ ደረጃ ላይ መቀመጥ መቻሉን ነው የተመለከትነው። ኢትዮጵያ ንግድ ባንክ በ8 ነጥብ 14ኛ እንዲሁም ደግሞ ሀዲያ ሆሳዕና በ7 ነጥብ 16ኛ ደረጃ ላይ የተቀመጡ የኢትዮጵያ ፕሪሚየር ሊግ ክለቦችም ናቸው። የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር በዚህ ሳምንት አጋማሽ የሚደረጉ ይሆናሉ። ከዛሬ ጀምሮ እንግዲህ እስከ ሐሙስ ድረስ የሚደረጉ ጨዋታዎች ናቸው የሚኖሩት። ዛሬ 3 ያክል ወሳኝ ጨዋታዎች በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚደረጉ ይሆናሉ። ፉላም ከማንቸስተር ሲቲ ጋር የሚያደርጉት የክራቨን ኮቴጅ ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ማንቸስተር ሲቲ ከሜዳቸው ውጪ ፈታኝ ጨዋታ የሆነባቸዋል ተብሎም ይጠበቃል። ፉላሞች እንግዲህ በሜዳቸውና በደጋፊዎች ፊት ፈታኝ እንደሆኑ ይታወቃሉ። ምንም እንኳን አምና ሁለቱንም ጨዋታ በደርሶ መልስ ማንቸስተር ሲቲ ማሸነፍ ቢችልም ፉላም በዚህ ዓመት እንግዲህ ጥሩ ደረጃ ላይ ይገኛል። በተለይም ካለፉት 5 ጨዋታዎች 3ቱን አሸንፈው 2ቱን ሽንፈት ማስተናገድ ችሏል። በተመሳሳይ እንግዲህ ማንቸስተር ሲቲዎችንም ስንመለከት ካለፉት 5 ጨዋታዎች 2ቱን ተሸንፈው በ3ቱ ግን ድል ማስመዝገብም ችሏል። ያለፉትን 2 ጨዋታዎች ፉላም እንዲሁ ማሸነፍ መቻላቸው ነው መመልከትም የቻለው። በዚህ ዓመት ጠንካራ ከሚባሉት ክለቦች ጋር እንዲሁ መገናኘትም ችሏል። ሰንደርላንድን 1-0 በሜዳቸው ያለፈውን ጨዋታ ደግሞ ቶተናምን ከሜዳቸው ውጪ 2-1 ማሸነፍ መቻላቸው እንዲሁ የቅርብ ጊዜ ትውስታችንም ነው። ዛሬ የሚያደርጉት ጨዋታ ተጠባቂ ነው። ይህ ጨዋታ እንግዲህ በርካቶቹ ይጠብቁታል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ማንቸስተር ሲቲ 42 ጊዜ ማሸነፍ የቻለ ሲሆን ፉላም 17 ጊዜ ማሸነፍ ችሏል። 16ቱን በአቻ ውጤት ነው ማጠናቀቅ የቻሉት። በዛሬው ጨዋታ ላይ እንዲሁ በጉዳት የማይገኙ የሁለቱም ክለቦች ተጫዋቾች አሉ። በማንቸስተር ሲቲ በኩል እንግዲህ ሮድሪን ደግሞ ማቴዮ ኮቫቺች በጉዳት ምክንያት አይገኙም። በፉላም በኩል ወሳኞቹ ሮድሪጎ ሙኒዝ እንዲሁም ደግሞ አንቶኒ ሮበርትሰን በጉዳት ምክንያት እንደማይገኙ ሁለቱም አሰልጣኞቻቸው መግለጽ መቻላቸው ነው የተመለከትነው። የዛሬው ጨዋታ እንግዲህ በክራቨን ኮቴጅ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ ምሽት 4 ሰዓት ተኩል ላይ የሚጀምርም ነው የሚሆነው። ሌላኛው የለንደን ክለብ እንግዲህ ዛሬ የማንቸስተሩን ከተማ እንግዲህ ሌላኛውን ክለብ የሚያስተናግድ ይሆናል። እነዚህ ክለቦች መካከል በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት በማንቸስተር ሲቲ በኩል ያለፉትን 13 ጨዋታዎች 14 ጎልና 1 አሲስት በማስመዝገብ ኤርሊንግ ብሮት ሃላንድ የእንግሊዝ ፕሪሚየር ሊግን እንዲሁ የማንቸስተር ሲቲን ኮከብ ጎል አግቢነትን እየመራም ይገኛል። ፊል ፎደን 3 ጎልና 1 አሲስት ያስመዘገበ ተጫዋች ሲሆን ጀርሚ ዶኩ 3 አሲስትና 1 ጎልም እንዲሁ አስመዝግቧል። ኒኮ ኦሬሊ በተመሳሳይ 3 አሲስትና 1 ጎል ያስመዘገበም ተጫዋች ነው። ሃሪ ዊልሰን 3 ጎሎችን በማስቆጠር እንግዲህ በፉላም በኩል የሚጠቀስ ተጫዋች ነው። ራውል ሄሚኔዝ 2 ጎልና 1 አሲስት ያስመዘገበ
ያስመዘገበ ሲሆን አሌክስ ኢዎቢ 2 ጎልና 1 አሲስት ያስመዘገበ ሌላኛው ተጫዋች መሆኑ ነው የተመለከትነው። ቹኩዌዛ 3 አሲስቶችን እንዲሁ ማስመዝገብም ችሏል። ይህ ጨዋታ እንግዲህ 4 ሰዓት ተኩል ላይ ምሽት ላይ የሚጀምር መሆኑን ነገርናችሁ። ሌላኛው በርንማውዝ ከኤቨርተን ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ይህ ጨዋታ በቪታሊቲ ስቴዲየም ነው የሚደረገው። በርንማውዝ ያለፈውን ጨዋታ እንግዲህ ከመምራት ተነስቶ መሸነፉን ተከትሎ ዛሬ በሜዳውና በደጋፊዎች ፊት ከሌላኛው ወሳኝ ክለብ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። ያለፈውን ጨዋታ 2-0 ሲመሩ ቆይተው 3-2 በሆነ ውጤት መሸነፋቸው ያንገበገባቸው አሰልጣኝ አንዶኒ ኢሮላ ዛሬ እንግዲህ ዴቪድ ሞይስን በማስተናገድ ለማሸነፍ የሚያደርጉት ጥረት መሆኑን ተመለከተን። በርነማውዞች ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3ቱ ተሸንፎ በአንዱ አቻ መውጣት መቻሉን ነው የተመለከትነው። ይህም እንግዲህ ወደ አሸናፊነት ለመመለስ የሚያደርጉትን ጥረት ዛሬ በሜዳቸውና በደጋፊዎች ፊት ሌላ ፈተና ይገጥማቸዋል። ኤቨርተንን ስንመለከት ካለፉት 5 ጨዋታዎች 2ቱን አሸንፎ 2ቱን ሽንፈት አስተናግዶ አንዱን አቻ መውጣት መቻሉን የተመለከተን ሲሆን ያለፈውን ጨዋታ በሜዳውና በደጋፊዎች ፊት በሂል ዲኪንሰን ስቴዲየም እንግዲህ በኒውካስል ዩናይትድ ያልተጠበቀ 4-1 ሆነ ውጤት ተሸንፏል። ምንም እንኳን ወደ ኦልድ ትራፎርድ አቅንተው በ10 ተጫዋቾች 1-0 ማንቸስተር ዩናይትድን አሸንፈው ቢመጡም እንግዲህ ዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው የሚሆነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ በርንማውዝ 11ን ማሸነፍ የቻለ ሲሆን 7ቱን ኤቨርተን አሸንፏል። 2 ጊዜ ብቻ ነው በአቻ ውጤት ማጠናቀቅ የቻሉት። አምና እንግዲህ ሁለቱንም ደርሶ መልስ ጨዋታዎች በርንማውዝ ነው ማሸነፍም የቻለው። ይህ ጨዋታ ይጠበቃል። ያለፉትን የመጨረሻ 5 ጨዋታዎች ስንመለከት እንግዲህ 5ቱንም በርንማውዝ ማሸነፍም ችሏል። ያለፉትን 5 እና 6 ጨዋታዎች ማሸነፍ ያቻለው ኤቨርተን በአሰልጣኝ ዴቪድ ሞይስ ስር እንግዲህ ዛሬ ለውጦችን ያመጣ ይሆን የምንመለከት ነው የሚሆነው። በሁለቱ ክለቦች መካከል የተጎዱ ተጫዋቾች እንዲሁም ደግሞ በቅጣት የማይገኙ ተጫዋቾች አሉ። በኤቨርተን በኩል ኢድሪሳ ጋን አጉዌ በቅጣት ምክንያት አይገኝም። እንዲሁ ደግሞ ኮልማን ጉዳት ላይ ያለ ተጫዋች ሲሆን ጃላል ብሬዝዋት እንዲሁ በጉዳት ምክንያት የማይገኝ ተጫዋች መሆኑ ነው የተመለከት ነው። ዴቪድ ብሩክስ በበርንማውዝ በኩል የማይገኝ ተጫዋች ነው። ራያን ክሪስቲ እንዲሁም ደግሞ ሉዊስ ኩክ የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ እንደማይገኙ አሰልጣኞቹም ገልጸዋል። አንቷን ሴሜኖ በዚህ ዓመት 6 ጎልና 3 አሲስት በማስመዝገብ እንግዲህ በበርንማውዝ በኩል የሚጠቀስ ተጫዋች ነው። ይህ ተጫዋች ግን በጥር የመልቀቅ እድሉ በአሁኑ ሰዓት ላይ እየሰፋም ይገኛል። እንደ ሊቨርፑል፣ ማንቸስተር ዩናይትድ እንዲሁም ሌሎች ክለቦች የዚህ ተጫዋች ፈላጊ ሆነው ብቅ ማለታቸው ይታወቃል። በተለይም እንግዲህ ያለፉትን 2 ዓመታት አምናና ዘንድሮ ያሳያቸው አቋሞች እንግዲህ በርካታ ክለቦች እንዲፈልጉት መንስኤ ሆኗል። በርንማውዝ እንግዲህ ያለፉትን ዓመታት እንግዲህ በርካታ ተጫዋቾችን መሸጣቸውን እናስታውሳለን። በክረምቱ በርካታ ወደ 5 የሚጠጉ ተጫዋቾችን የለቀቁ ሲሆን በጥሩ ምናልባትም ይህን ተጫዋች የሚያጡ ከሆነ እንግዲህ ጉዳት ሊደርስባቸው እንደሚችል ነው እየተገለጸ የሚገኘው። ጁኒየር ክሩፒ 4 ጎሎችን ያስቆጠረ ተጫዋች ሲሆን ታቬርኔር 3 ጎልና 1 አሲስት በማስመዝገብ ይጠበቃል። እንዲሁ ደግሞ በኤቨርተን በኩል ኒማን ኒንጃ 4 ጎልና 1 አሲስት ያስመዘገበ ተጫዋች ነው። የቀድሞ የቼልሲ ተጫዋች ነው። ኬራን ዲብርሃል 3 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን ጃክ ግሪሊሽ 4 ጎልና 1 አሲስት በማስመዝገብ እንዲሁ የሚጠቀስም ተጫዋች ነው። ይህም ጨዋታ በተመሳሳይ ምሽት 4 ሰዓት ተኩል የሚጀምር ይሆናል። ምሽት 5 ሰዓት ከሩብ ላይ የሚጀምረው በርካቶቹ የሚጠብቁት የኒውካስል ዩናይትድ እንዲሁም የቶተናም ሆትስፐር ጨዋታ ተጠባቂ ነው። ቶተናም ሆትስፐር ያለፉትን ተከታታይ ጨዋታዎች እንግዲህ ሽንፈት ማስተናገዱን ተከትሎ ዛሬ ወደ ሴንት ጄምስ ፓርክ ስቴዲየም አቅንቶ የሚያደርገው ጨዋታ ይጠበቃል። ይህ ጨዋታ በአሰልጣኝ ኤዲ ሃው እንዲሁም ደግሞ በአሰልጣኝ ቶማስ ፍራንክ መካከል የሚደረግ ጨዋታ ነው። ኒውካስል ዩናይትድ ያለፉትን ተከታታይ ጨዋታዎች ማሸነፍ ችሏል። በተለይም እንግዲህ ማንቸስተር ሲቲ እንዲሁም ደግሞ ኤቨርተንን ማሸነፉን ተከትሎ በርካቶቹ እንዲሁ ይህ ክለብ ምናልባትም እየተመለሰ ይገኛል ሲሉም እየገለጹ ይገኛሉ። ቶተናምን ደግሞ ስንመለከት ካለፉት 4 ጨዋታዎች 1 ነጥብ ብቻ ነው መሰብሰብ የቻለው። 3ቱን ሽንፈት ማስተናገዱን እንዲሁ ተመልክተናል። ይህም እንግዲህ በአሰልጣኝ ቶማስ ፍራንክ ስር ቶተናም ሆትስፐር ፍራስትሬት እያደረገም ይገኛል። በአርሰናል እንዲሁም ደግሞ በፉላም ነው መሸነፍ የቻለው። ከማንቸስተር ዩናይትድ ጋር አቻ ወጣ ሲሆን በቼልሲ እንዲሁም ደግሞ ሽንፈት አስተናግዷል። ሌላኛው ዛሬ ከባዱን ጨዋታ እንግዲህ ከሜዳቸው ውጪ ምሽት 5 ሰዓት ከሩብ ላይ የሚጀምር ነው የሚሆነው። ቶተናም ሆትስፐር ምንም እንኳን በሜዳውና በደጋፊዎቹ ፊት ቀለል ያለ ቲም ቢሆንም ከሜዳቸው ውጪ ግን እጅግ በጣም ፈታኝ እንደሆኑም ይታወቃሉ። በዛሬውም ጨዋታ እንግዲህ ለኒውካስል ዩናይትድ ከባድ ፈተና ሊሆንባቸው እንደሚችል ይገለጻል። ኒውካስል ዩናይትድ በሜዳውና በደጋፊዎቹ ፊት በሴንት ጄምስ ፓርክ ስቴዲየም በተለይም በታላላቆቹ 6ቱ ክለቦች ጋር የሚያደርገው ጨዋታ እንግዲህ በርካታ ጊዜ እጅግ በጣም ጥሩ እንቅስቃሴ የሚያደርግበት እንዲሁም ደግሞ ነጥብ ይዞ የሚወጣበት እንደሆነም ይታወቃል። ዛሬም የሚያደርገው ጨዋታ ተጠባቂ ጨዋታ ነው። በዛሬው ጨዋታ ላይ በኒውካስል በኩል የማይገኙ ተጫዋቾችን ስንመለከት ኒክ ፖክ በጉዳት ምክንያት አይገኝም። ኬራን ትሪፔ እንዲሁ ጉዳት ላይ ያለ ተጫዋች ሲሆን ስቲቨን ቦትማን እንዲሁም ደግሞ ዊል ኦሱላ እንዲሁም ደግሞ ሌላኛው ዮሐን ዊሳ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ምንም እንኳን ወደ ልምምድ ቢመለስም ዮሐን ዊሳ በዛሬው ጨዋታ ላይ ግን እንደማይገኝ ነው እየተገለጸ የሚገኘው። ቶተናም ሆትስፐር በኩል ስንመለከት ዶሚኒክ ሶላንኬ፣ ጃምስ ማዲሰን፣ ዮአን ቢሲማ፣ ዲያን ኩሉሴቭስኪ፣ ራዱ ድራጉሲን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በእነዚህ ሁለቱ ክለቦች መካከል
ከፍተኛ ጎል አግቢነትን በየቲማቸው የሚመሩ ተጫዋቾችን ስንመለከት ኒኮል ተማዲ 5 ጎሎችን በማስመዝገብ በኒውካስል በኩል የሚጠቀስ ሲሆን ብሩኖ ጉማሬ 3 ጎልና 2 አሲስት አስመዝግቧል። በኤቨርተን በኩል ደግሞ ሪቻርድሰን 5 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን በቶተናም በኩል ደግሞ ሪቻርድሰን 5 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን መሐመድ ቅዱስ 4 አሲስት እና 2 ጎሎችን በማስመዝገብ እንዲሁ የሚጠቀስም ተጫዋች ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 64 ጊዜ ኒውካስል ያሸነፈ ሲሆን 73ቱን ቶተናም ሆትስፐር አሸንፏል። 36ቱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። ኒውካስል ዩናይትድ ያለፉትን ጊዜ ስንመለከት ካለፉት 5 ጨዋታዎች 3ቱን ያሸነፈ ሲሆን 2ቱን ደግሞ በአቻ ውጤት ማጠናቀቃቸው ነው የተመለከት ነው። ይህም እንግዲህ ኒውካስል ዩናይትድ ያለፉትን ጊዜያት ፍጹም የጨዋታ የበላይነት እንዲሁም ደግሞ የነጥብ የበላይነት ይዞ ያጠናቀቀ ክለብ መሆኑን ያመላክተናል። ዛሬም የሚደረግ ተጠባቂ ጨዋታ ነው። ሌላኛው በስፔን ላሊጋ ተጠባቂ አንድ መርሃ ግብር አለ። ባርሴሎና ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት የ15ኛ ሳምንት የስፔን ላሊጋ በስፖቲፋይ ካምፕ ኑ ምሽት 5 ሰዓት ላይ የሚጀምር ይሆናል። እነዚህ ሁለቱ ተቀናቃኝ ክለቦች እንግዲህ የሚያደርጉት የዛሬ ጨዋታ በጣም ተጠባቂ ነው። በተለይም ያለፉትን 3 ጨዋታዎች በሜዳቸውና በደጋፊዎች ፊት እያደረጉ የሚገኙት ባርሴሎናዎች እንግዲህ ድል እያስመዘገቡ ይገኛሉ። እንዲሁም ደግሞ የሊጉ መሪ የሆኑበትን አጋጣሚም ተመልክተናል። የዛሬ ጨዋታ እንግዲህ ምንም እንኳን በዛሬ ጨዋታ ላይ ይደረግ እንጂ የ19ኛ ሳምንት መርሃ ግብር ነው ዛሬ የሚደረገው። ያም እንግዲህ በሌሎች ጨዋታዎች ምክንያት የተሰረዘ መርሃ ግብር ወደዚህ መሳቡንም ነው እንዲሁ የሚያመላክተን። ዛሬ በስፖቲፋይ ካምፕ ኑ የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ባርሴሎና 4ቱን ጨዋታ ማሸነፍ የቻለ ሲሆን አትሌቲኮ ዲ ማድሪድ ግን ባለፉት 6 ጨዋታዎች ሽንፈት አላስተናገደም። በማሸነፍ ላይ የሚገኝ ክለብ መሆኑን ነው መመልከትም የቻለው። አሁን እንግዲህ ወደ ፉክክሩ መመለስ የቻለው አትሌቲኮ ዲ ማድሪድ ወደ 3ኛ ደረጃ ላይ መምጣት መቻሉን ነው እንዲሁ መመልከትም የቻለው። ባርሴሎና 1ኛ ደረጃ ላይ ነው አሁን ላይ መቀመጥም የቻለው። ዛሬ የሚያደርጉት ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ባርሴሎና 113ኛ ጊዜ ያሸነፈ ሲሆን 58ቱን በአቻ ውጤት 82ቱን ደግሞ አትሌቲኮ ዲ ማድሪድ ነው ማሸነፍ የቻሉት። የመጨረሻ የ5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ባርሴሎና 3ቱን ያሸነፈ ሲሆን አንዱን አትሌቲኮ ዲ ማድሪድ አንዱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። በስፖቲፋይ ካምፕ ኑ እንግዲህ ከዚህ በፊት የተደረገውን ጨዋታ ለመጨረሻ ጊዜ ሲገናኙ በአቻ ውጤት ነበር ማጠናቀቅም የቻሉት። ይህም እንግዲህ ተጠባቂ ጨዋታም ያደርገዋል። በተለይም የማስፋፊያ ሁኔታ ከተደረገለት በኋላ በስፖቲፋይ ካምፕ ኑ ያደረጉትን የመጨረሻ 2 ጨዋታዎች እንግዲህ ባለፉት 2 ሳምንታት ውስጥ እንዲሁ አስመልክተውናል። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ባርሴሎና እጅግ በጣም ከባድ የሚባለውን ሌላኛውን የስፔን ክለብ የማድሪድ ክለብ የሆነውን አትሌቲኮ ዲ ማድሪድን የሚያስተናግዱ ነው የሚሆኑት። በዚህ ጨዋታ ላይ እንግዲህ የማይገኙ አንዳንድ ተጫዋቾች አሉ። በባርሴሎና በኩል ፍራንኪ ዲዮንግ፣ ሮናልድ አራሆ፣ ፈርሚን ሎፔዝ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ተር ስቴገን በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በአትሌቲኮ ዲ ማድሪድ በኩል ደግሞ ሎሬንቴ ሎርማር እንዲሁም ደግሞ ኮስቲስ በጉዳት ምክንያት የማይገኙ መሆናቸውን አሰልጣኙም እየገለጹም ይገኛሉ። ዛሬ ከባድ ፍጥጫ እንደሚሆን እየገለጹም ነው የሚገኙት። በተለይም እንግዲህ በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ጁሊያን አልቫሬዝ እንዲሁ በአትሌቲኮ ዲ ማድሪድ ቤት የሚጠቀስ ተጫዋች ነው። የቀድሞ የማንቸስተር ሲቲ ተጫዋች ወደ አትሌቲኮ ዲ ማድሪድ ከሄደ በኋላ እንግዲህ ምርጥ አቋሙን እያሳየም ይገኛል። ባለፉት ጨዋታዎች እንግዲህ 7 ጎሎችንና 2 አሲስቶችን ማስመዝገብም ችሏል። የተጫዋች በዛሬው ጨዋታ ላይም እንዲሁ የሚጠበቅም ተጫዋች ነው። አንቷን ግሪዝማን በዛሬው ጨዋታ ላይ ምናልባትም እንግዲህ ጎሎችን ያስቆጥራል ተብሎ ከሚጠበቅ ተጫዋቾች መካከል ነው። ይህ ተጫዋች ወደ ባርሴሎና አቅንቶ እንደነበር እናስታውሳለን። ወደ ባርሴሎና ባቀናበት ዓመት ነበር ደግሞ አትሌቲኮ ዲ ማድሪድ የዋንጫው ባለቤት መሆንም የቻለው። ወደ ባርሴሎና ዋንጫ ለማግኘት ቢሄድም ሳይሳካለት ዳግም ወደ ቀድሞ ክለቡ መመለሱን እናውቃለን። ዛሬ የቀድሞ ክለቡን እንዲሁ በተቃራኒ የሚገጥም ነው የሚሆነው። ታዳጊው ላሚን ያማል 7 አሲስትና 5 ጎል በማስመዝገብ በዚህ ዓመት የሚጠቀስ ተጫዋች ሲሆን ሮበርት ሌቫንዶስኪ 8 ጎሎችንና 1 አሲስት አስመዝግቧል። የቀድሞ የማንቸስተር ዩናይትድ ተጫዋች በአሁኑ ሰዓት ላይ በውሰት እየተጫወተ የሚገኘው እንግሊዛዊው ማርከስ ራሽፎርድ 7 አሲስትና 2 ጎል ያስመዘገበ ሲሆን ፌራን ቶሬዝ 7 ጎልና 1 አሲስት አስመዝግቧል። እነዚህ የአጥቂ ስፍራ ተጫዋቾች እንግዲህ በባርሴሎና ቤት በዚህ ዓመት አመርቂ ጊዜን እያሳለፉም ይገኛሉ። ለሊጉን መሪ እንዲሆንም እንግዲህ ወሳኝ ጨዋታ ወይም ደግሞ ወሳኝን ሚና ያደረጉ ተጫዋቾችም ናቸው። ዛሬ የሚደረገው ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። በኮፓ ኢታሊያም የሚደረግ አንድ ጨዋታ አለ። ጁቬንቱስ ከዩዲኔዜ ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። በዲኤፍቢ ፖካልም እንዲህ ጨዋታዎች የሚደረጉ ሲሆን ቦሩሲያ ሞንቼግላድባ ሴንት ፖሊን ያስተናግዳል። ሄርታ በርሊን በሜዳውና በደጋፊዎች ፊት ምሽት የሚጫወት ሲሆን ቦሩሲያ ዶርትመንድ እንዲሁም ደግሞ ከባየር ሊቨርኩሰን ጋር የሚያደርጉት ተጠባቂ ጨዋታ አለ። አርቢ ሌፕዚግ ማድሩበርግን ነው እንዲሁ ማስተናገድም የሚችለው። ቦሩሲያ ዶርትመንድ ከባየር ሊቨርኩሰን ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ይህ ጨዋታ
ወደ ባህር ማዶ መረጃዎቻችን ስናልፍ እንግዲህ የመድፈኞቹ የወሩ ምርጥ ተጫዋች ማን ይሆናል የሚለውን በቅድሚያ እንመልከት። ፕሪሚየር ሊጉን በመምራት ላይ የሚገኘው አርሰናል የወራ ህዳር የወሩ ምርጥ ተጫዋች 4 እጩዎችን ይፋም አድርጓል። በዚህ መሰረት እንግዲህ የመሃል ሜዳው ሞተር የሆነው ዲክላን ራይስ አንደኛው ምርጫ ሲሆን ኤቨሬቺ ኤዜ ሁለተኛው ነው። ጁሊያን ቲምበር እንዲሁም ደግሞ ሊያንድሮ ትሮዛርድ የህዳር ወር የአርሰናል ምርጥ ተጫዋች እጩዎች ውስጥ የተካተቱ ተጫዋቾች ናቸው። ከነዚህ ተጫዋቾች ውስጥ ማን ያሸንፋል የምንመለከት ይሆናል። እንዲሁም ደግሞ የፒኤፍኤ የወሩ ምርጥ ተጫዋች የደጋፊዎች ምርጥ ተጫዋችም እንዲሁ የታወቀ ሲሆን እንግዲህ በዚህ መሰረት ዲክላን ራይስ ማሸነፍ መቻሉን ነው የተመለከት ነው። ከነዚህ ተጫዋቾች መካከል እንግዲህ እንዲሁ የምንመለከት ይሆናል። ሌላኛው በአርሰናል በኩል እንግዲህ የሚጠቀሱ ነገሮች አሉ። በተለይም ከጉዳት ጋር በተያያዘ በዚህ ዓመት እንግዲህ በርካታ ተጫዋቾች በጉዳት ምክንያት በአርሰናል በኩል ይጠቀሳሉ። ከነዚህም መካከል የቡካዮ ሳካ፣ የማርቲን ኦዴጋርድ የካፒቴኑ የዚህ ተጫዋች ጉዳትም እንዲሁ የምናስታውሰው ጉዳይ ነው። እንዲሁም በዚህ ሳምንት ደግሞ የጋብሪኤል ማጋሌዝ እንዲሁም ደግሞ የመሀል ተከላካዩ የዊሊያም ሳሊባ ጉዳት እንግዲህ በአርሰናል በኩል እጅግ በጣም አሳሳቢ ደረጃ ላይ መድረሱ ነው የተገለጸው። ሊያንድሮ ትሮዛርድም እንዲሁ በጉዳት ላይ የሚገኝ ተጫዋች ነው። እንደ ቪክተር ዮኮሬሽ እንዲሁም ደግሞ ካይ ሃቨርትስ እና ጋብሪኤል ጂሰስ የመሳሰሉ ተጫዋቾችም በጉዳት ላይ እንዳሉ ይታወቃል። ይህም እንግዲህ በአርሰናል በኩል እጅግ በጣም የጉዳት ዝርዝሩ መብዛቱ ምን ያህል ጉዳት እንዳሳየ ያለፈው ጨዋታ ላይ በርካቶቹም ያነሳሉ። ምን ያህል እንግዲህ አርሰናሎች እየተጨነቁ እንደሆነ ነው አሁን እየተገለጸ የሚገኘው። ይህ ጉዳት ከምን ጋር የተያያዘ እንደሆነም እያጣሩ እንደሚገኘው መረጃዎች እያሳዩም ይገኛሉ። ተከታታይ ጉዳቶች በምን ይመጣሉ የሚለውን እንግዲህ እያጣሩ እንደሚገኙ እንዲሁም ደግሞ ይህ ጉዳትን ለመቀለስ የሚያደርጉትን ጥረት ለመቀጠል እንደሚፈልጉ ነው መረጃዎች የሚያሳዩት። ዩናይትድ ተጫዋቹ ወደ ልምምድም ተመልሶለታል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ማቲያስ ኩኛ በጉዳት በማገገም ወደ ልምምዱ መመለሱ ነው በትላንትናው ዕለት የተገለጸው። ማቲያስ ኩኛ ባጋጠመው ጉዳት ምክንያት ያለፉት የሁለት የፕሪሚየር ሊግ ጨዋታዎችን እንዳመለጡትም ይታወሳል። ማንቸስተር ዩናይትድ የፊታችን ሐሙስ ከዌስትሃም ጋር የሊግ ጨዋታዎችን የሚያደርግም ይሆናል። በዚህ ጨዋታ ላይም ወደ አሰላለፍ እንደሚመለስ ነው መረጃዎች እንዲሁ እየጠቆሙ የሚገኙት። በተለይም በኤቨርተኑ ጨዋታ ላይ የማቲያስ ኩኛ አለመኖር በማንቸስተር ዩናይትድ ቤት ምን ያህል ክፍተቶችን እንደፈጠረ በርካቶችም የሚያነሱትም ጉዳይ ነው። ነገር ግን ቀጣይ የነበረውን ጨዋታ በጆሹዋ ዚርክዜ እንዲሁም ደግሞ በሜሰን ማውንት የእሁዱን ጨዋታ ማሸነፋቸውን ተመልክተናል። ከሜዳቸው ውጪ ወደ ለንደን አቅንተው ክሪስታል ፓላስን እንዲሁ በሴልኸርስት ፓርክ ማሸነፋቸውን ተመልክተናል። ነገር ግን የማቲያስ ኩኛ አለመኖር በማንቸስተር ዩናይትድ እንዲሁ የማጥቃት ረገድ ላይ ምን ያህል ጫና እንደፈጠረ እንዲሁም ደግሞ እንደቀነሰ በርካቶቹም ያነሳሉ። ተጫዋች እንግዲህ በዌስትሃሙ ጨዋታ ላይ መመለሱ ብዙ ነገሮችን ይቀርፋል ተብሎም ነው የሚጠበቀው። አንድሬ ኦናና ለአፍሪካ ዋንጫ ሳይጠራ መቅረቱ በትላንትናው ዕለት ይፋም ተደርጓል። የካሜሮን ብሔራዊ ቡድን ለቀጣዩ የአፍሪካ ዋንጫ ለተጫዋቾች ጥሪ ሲያቀርብ አንድሬ ኦናናን ከስብስብ ውጪ ማድረጉ ነው የተገለጸው። ብሔራዊ ቡድኑ ለቁጥር 1 ግብ ጠባቂው አንድሬ ኦናና ጥሪ አለማቅረቡ ትልቅ ውሳኔ መሆኑ ነው የተገለጸው። በተያያዘ ዜና የካሜሮን ብሔራዊ ቡድን አሰልጣኝ ማርክ ብራይሰን ከኃላፊነት መሰናበታቸው እንዲሁም ተገልጿል። ሁለቱ ትልቅ ውሳኔዎች ከቀናት በፊት ለሁለተኛ ጊዜ ለፌዴሬሽኑ ፕሬዚዳንት የተመረጡት ሳሙኤል ኤቶ ሊሆኑ እንደሚችሉ ነው እየተገለጸ የሚገኘው። ቪንሴንት አቡበከር እንዲሁም ደግሞ ቹፕ ሞቲንግ ከካሜሮን ጥሪ ያልቀረበላቸው ሌሎች ተጫዋቾች መሆናቸው ተገልጿል። በተለይም እንግዲህ አንድሬ ኦናና የመጨረሻ የዓለም ዋንጫ ማጣሪያ ጨዋታ ላይ እንግዲህ በሱ ስህተት 1-0 በተሸነፉበት እንዲሁም ደግሞ ከውድድር ውጪ በሆኑበት ውሳኔ ላይ እንግዲህ በርካቶቹ እጅግ በጣም ሲጸጸቱ እንደነበር የተገለጸ ሲሆን በዚህም ይመስላል እንግዲህ ምናልባትም ለአፍሪካ ዋንጫ ያልተጠራበት ዋነኛ ምክንያት ሲሉ እየገለጹ የሚገኙት። በዚህም ሆነ በዚያ የማንቸስተር ዩናይትድ ንብረት የሆነው የተጫዋች እንግዲህ ወደ አፍሪካ ዋንጫ እንደማይሄድ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ በትራንስፖርት ስፖርት የሚጫወተው የተጫዋች እንግዲህ ወደ አፍሪካ ዋንጫ እንደማይሄድም ተረጋግጧል። ሊሳንድሮ ማርቲኔዝ በኢንስታግራም ገጹ አንድ ሀሳብን አጋርቶም ነበር። በጣም የምወደውን እግር ኳስ ዳግም ለመጫወት ለበርካታ ጊዜያትን ጠይቄያለሁ ሲል ይናገራል። ወደ ሜዳ የተመለስኩበት ቅጽበት ከድል ጋር መሆኑም እጅግ አስደሳች ነው ሲል የተናገረ ሲሆን ያለፉትን ወራት እጅጉን አስቸጋሪ ደግሞ በፈተና የተሞላ ነበሩ ሲልም ይናገራል። ነገር ግን ቤተሰቦቼ፣ ጓደኞቼ፣ የቡድን አጋሮቼ እንዲሁም ክለቤ እና ደጋፊዎቼ ሁሌም ከጎኔም ነበሩ። በቀላል ቃላት ለሁሉም ነገር አመሰግናለሁ ማለት እፈልጋለሁ ሲል ነው ሀሳቡንም መግለጽ እየቻለው ከአሁን በኋላ ራሴን አጠናክሬ ከጉዳት ነጻ ሆኜ በርካታ ጨዋታዎችን መጫወት እፈልጋለሁ። በአሁኑ ሰዓት ላይ ጥሩ እንቅስቃሴ ለማድረግም ፍላጎት አለኝ። ይህንንም እንዲያሳክልኝ ፈጣሪን ለምናለሁ ሲል ሀሳብ መግለጹን ነው እየተመለከት ነው። የፈጠራ ብቃቱ ያልቀነሰውን ብሩኖ ፈርናንዴዝን ደግሞ እንመልከት። በዚህ ሲዝን በፕሪሚየር ሊጉ እንደ ብሩኖ ፈርናንዴዝ ብዙ የግብ ዕድሎችን የፈጠረ ተጫዋች የለም። ብሩኖ ፈርናንዴዝ
35 የግብ እድሎችን መፍጠር ችሏል። እናም 5 አሲስቶችን በግሉም ማድረግም ችሏል። በዚህም ረገድ የሚስተካከለውም የለም። ብሩኖ ፈርናንዴዝ በዚህ ሲዝን ከሚወደው እንዲሁም ደግሞ ከደመቀበት የ10 ቁጥር ቦታ ተነስቶ ወደ ኋላ በመሳብ ይበልጥ ወደ ተከላካዮች ቀርቦ በ8 ቁጥር ቦታ ላይ እየተጫወተም ይገኛል። በዲፌንሲቭ ሚድፊልድ ቦታ ላይ መጫወት ቢችልም እንግዲህ አሁንም ቢሆን በእንግሊዝ ፕሪሚየር ሊግ በርካታ የግብ እድሎችን እየፈጠረ የሚገኝ አይተኬ ተጫዋች መሆኑን ነው ራሱን እያሳየ የሚገኘው። ያለፈው ጨዋታ ላይ እንግዲህ 2 አሲስት ማስመዝገቡም ለማንቸስተር ዩናይትድ ምን ያህል ጠቃሚ እንደሆነ እያሳየ የሚገኝ ተጫዋች መሆኑን ካፕቴን ብሩኖ ፈርናንዴዝ የፖርቹጋላዊ ተጫዋች በማንቸስተር ዩናይትድ ዳግም ራሱን እያስመሰከረም ይገኛል። ማንቸስተር ዩናይትድ ናታኒዮሊ ላይ አይኑን መጣሉ እየተገለጸ ይገኛል። ማንቸስተር ዩናይትድ የኢንትራንክ ፍራንክፈርቱን የግራ መስመር ተመላላሽ ናታኒዮሊ ብራውንን እየተከታተለ እንደሆነ ነው የተገለጸው። ማንቸስተር ዩናይትድ በተጨማሪ ሪያል ማድሪድ እንዲሁምና ባርሴሎና የብራውን ፈላጊ መሆናቸው ነው እየተገለጸም የሚገኘው። የጀርመኑ ክለብ ፍራንክፈርትም ለዝውውሩ ከ60 እስከ 70 ሚሊዮን ዩሮ እንደሚጠይቅ መረጃዎች እያሳዩም ይገኛሉ። ኢንትራንክ ፍራንክፈርቶች በእርግጥ በዚህ ጥር የመልቀቅ ምንም አይነት ፍላጎት የላቸውም። ማንቸስተር ዩናይትዶችም በጥር ይፈልጉታል ተብሎ አይጠበቅም። ነገር ግን በክረምት የዝውውር መስኮት በተለይም በዊንግ ባክነት ቦታ ላይ እጅግ በጣም ችግር እንዳለበት ይታወቃል። እሱን ለማጠናከር ሲል ምናልባትም ይህንን ተጫዋች እንግዲህ የግሉ ለማድረግ ይሞክራል ተብሎም ይጠበቃል። ዘገባው ከጀርመን የወጣው የፍሎሪያን ፕሬትስበርግ ዘገባ ነው የሚያመላክተን። ስለ ጆሹዋ ዚርክዚ አንዳንድ ሀሳቦች ተነስተውም ነበር። በትላንትናው ዕለት አንደኛው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ነው ሀሳቡንም የሰጠው። ዚርክዚ በተከታታይ መጫወት አለበት ብዬ አስባለሁ ሲል ይናገራል። ምንም እንኳን የተለየ ሊግ ቢሆንም በጣሊያን በተከታታይ እድል ተሰጥቶት ጥሩ አሳይተዋል ሲል ሀሳቡንም ይገልጻል። ሆኖም በተከታታይ ግቦችን ቢያስቆጥር እንኳን እድል የሚሰጠው የሚያምን አይመስለኝም ሲል ሀሳብ መግለጹን ነው የተመለከትነው። ቁጭ ብሎ ሴስኮና ኩኛ ለቀጣይ 3 ጨዋታዎች ባይደርሱ እንዲሁም ደግሞ ጥሩ ብሰራ ነገር ግን እነሱ ብቁ ከሆነ ወደ ተጠባባቂ እወርዳለሁ እነሱ ይጫወታሉ ብሎ የሚያስብ ነው የሚመስለኝ። ይህም ጥሩ ነገር አይመስለኝም። ይህ ተጫዋች ተከታታይ ጨዋታዎችን ማድረግ አለበት ብዬ አስባለሁ ሲል ሀሳቡንም ይገልጻል። ሌላኛው ዚርክዚ የተሻለ ማድረግ አለበት ሲል የሚናገረው ፒተር ክሮች ነው። በእግር ኳስ ተንታኝነት እያገለገለ የሚገኘው በቀል አውራጁ ወይም ደግሞ ረጅሙ የቀድሞ የሊቨርፑል ተጫዋች ፒተር ክሮች ከዚርክዚ ብዙ እንደሚጠበቅም ነው ያገለጸው። በረፍት ሰዓትም ተናግሬያለሁ፣ ከሱ ጋር ብዙ እፈልጋለሁ ያለው ፒተር ክሮች ካለው ግዝፈት አንጻር ተከላካዮችን የማሸበር አቅም አለው ብዬ አስባለሁ ሲል ከጨዋታው በኋላም ተናግሯል። ዣን ፊሊፔ ማቴታ ይህን ሲያደርግ ነበር፣ ዚርክዚ ግን ይህንን አላደረገም በማለት ሁለቱን የፊት መስመር ተጫዋቾች እንዲሁ ማነጻጸርም ችሎም ነበር። አንዳንዴ ያበሳጫል የሚለው ፒተር ክሮች በሳጥን ውስጥ እስካለህ ድረስ በዛ ላይ ብሩኖ ጥሩ ኳሶችን እያቀበለ ከዚህ በላይ ማስቆጠር ይቻላል ሲል ሀሳቡንም ይገልጻል። የቀድሞ የአጥቂ ተጫዋች ፒተር ክሮች አክሎም እንግዲህ ሲናገር አንዳንድ የኳስ አያያዝ ሆልድ አፕ ላይ ጨዋታዎች መሻሻል አለባቸው ሲል የራሱን ሀሳብ መግለጹን ነው እንዲሁ እየተመለከትን የምንገኘው። በትልቅ ደረጃ እግር ኳስን መጫወት አስደሳች ነው ሲልም ይናገራል። በትላንትናው ዕለት በማንቸስተር ዩናይትድ ቤት 150ኛ ጨዋታውን የሚያከናውነው የነበረው ዲያጎ ዳሎ ተከታታይ ሀሳቡን እንግዲህ መስጠትም ችሏል። በትልቅ ደረጃ እግር ኳስን ለረጅም ዓመታት መጫወት አስደሳች ነው ሲል በማንቸስተር ዩናይትድ 150ኛ ጨዋታውን ስለማድረጉ ነው የሚገልጸው። በዚህ ሊግ ትልቅ ደረጃ ላይ መድረሴ እጅግ በጣም ደስተኛ ነኝ ሲል ይናገራል። እንደ ተጫዋች እንዲሁም እንደ ሰው ጉዞዬ በእድገት እየተሞላ ነበር ሲልም ይገልጻል። አሁን 26 ዓመት ላይ እገኛለሁ፣ ገና ብዙ ነገር ማሳካት እንደምችል አምናለሁ ሲልም ይናገራል። ሌላኛው ማንቸስተር ዩናይትድ በጥር የዝውውር መስኮት አንድ የአማካይ ስፍራ ተጫዋች ማስፈረም አይቀሬ እንደሆነ እየተነገረም ይገኛል። በቦታው ላይ ኤሊዮት አንደርሰን ቁጥር 1 ኢላማው ቢያደርግም ተጫዋቹ በጥሩ የማስፈረም እጅጉን አስቸጋሪ መሆኑን ይገለጻል። እንግሊዛዊ የመሃል ሜዳ ተጫዋች የማስፈረም ጥረቱን በክረምት ለመጀመር ማቀዱ ነው የተገለጸው። ሆኖም በጥር የዝውውር መስኮት አንድ አማካይ ማስፈረም እንደሚችል ነው እየተዘገበም የሚገኘው። በዚህም ጆ ጎሜዝ እንዲሁም ደግሞ ኮነር ጋላገር በማንቸስተር ዩናይትድ ራዳር ውስጥ የሚገኙ ተጫዋቾችም ናቸው። የስፔኑ ክለብ አትሌቲኮ ዲ ማድሪድ ከጋላገር 26 ሚሊዮን ፓውንድ እንደሚፈልግ እየተገለጸ እንደሚገኝ ፋብሪዚዮ ሮማኖ ያረጋገጠውም ጉዳይ ነው። ፋብሪዚዮ ሮማኖ ስለ ክሪስቲያን ኦሮስኮ ሀሳቡንም ይሰጣል። አንድ ወጣት ባለተሰጥቶ ወደ ሊጉ እየመጣ ነው ሲል ነው የሚገልጸው። ይህ ተጫዋች በዩናይትድ ዘንድ አዲሱ ካይሴዶ አሊያም ለወደፊት የሱን የሚመስል ተጫዋች ተብሎ ይታመናል ሲልም ይገልጻል። በእርግጥ በአሁኑ ሰዓት ላይ እየታሰበ ያለው እምቅ ችሎታው ስለ ማውጣት እንዲሁም ታዳጊውን ስለ ማጎልበት ነው ሲልም ይናገራል። ዩናይትድ ስውር እንቁ እንዳገኘ የሚያምንበት የልጅ ስሙ ክሪስቲያን ኦሮስኮ ይባላል ሲል ሀሳብ መስጠቱን ነው የተመለከት ነው። ፔፕ ጋርዲዮላ ሀሳባቸውንም ሰጥተዋል። ቱዊዝ እንደሚለው ፊል ፎደን በመሃል ላይ የተሻለ ነውን ተብሎ ተጠይቀው ነበር። ፔፕም ሲናገሩ እንግዲህ እስማማለሁ ሲልም ነው የተናገሩት። ፊል ፎደን ከአጥቂ ጀርባ ወደ ሳጥን አቅራቢያ መጠቀም እፈልጋለሁ፣ ለጎሎችም ያላቸው ፍላጎት ተጫዋቾች ወደ ጎል
ቅርብ መሆን አለባቸው ሲሉ ነው የተናገሩት። ነገር ግን አንዳንድ ጊዜ በክንፍ ላይ መጫወት ይችላል እናም ሌላ ተጫዋች ለአጥቂው ጀርባ ቦታ ሊይዝ ይችላል ሲሉም ተናግሯል። ምንም እንኳን በክንፍ መጫወት ቢችልም መሀል ላይ ፈልገን እንመርጣለን ሲል ሀሳባቸውን መግለጻቸውንም ተመለከትን። እኔ ግን በክንፉ ላይ ሳቪኒዮ፣ ጀርሚ ዶኩ እንዲሁም ደግሞ ሌሎች ተጫዋቾች አሉን እንደ ኦማር ማርሙሽ ያሉ ኦስካር ቦቬ ያሉ ልዩ ባህሪያት ያላቸው እነዚህ ቢጫወቱ ውጤታማ ይሆናሉ ሲሉም ነው የገለጹት። እናም ትንሽ ቴክኒካዊ አጨራረስ ካጣን ተጨማሪ ተጫዋቾችን ከኤርሊንግ ብሮት ሃላንድ አጠገብ ማስቀመጥ አለብኝ። ኦማር ማርሙሽ ደግሞ በዚህ ሚና መጫወት የሚችልም ተጫዋች እንደሆነ አስቡ ሲልም ይናገራሉ። ተጫዋቾች ጎል ማስቆጠር እንደሚችሉ በማመን ወደፊት እንዲገፉም እወዳለሁ። ታላላቅ ቡድኖች በብዙ ተጫዋቾች ጎል አስቆጥረዋል። እኛ ግን ጎል የምናስቆጥረው ኤርሊንግ ብራውት ሃላንድ ብቻ መሆኑ ተቸግረናል ሲሉ ሀሳብ መስጠታቸውን ነው የተመለከት ነው። የባየርን የክብር ፕሬዚዳንት ኤሊ ሆኔዝ ስለ ፍሎሪያን ቪርትዝ በሊቨርፑል ስላለበት ሁኔታም ይናገራል። አርነ ስሎት ለፍሎሪያን ቪርትዝ የሰጠው ቃል በአሁኑ ሰዓት ላይ በግልጽ እየተገበረው አይደለም ሲሉም ይናገራሉ። ቡድኑ በሱ ዙሪያ መገንባት እንዲሁም 10 ቁጥር ማሊያ እንዲለብስ ተናግሮ ነበር ሲሉ ይናገራሉ። ሆኖም ያ ተረት ነበር ሲልም ነው የተናገሩት። የአሁን 7 ቁጥር ማሊያ ነው የተሰጠው። እንዲሁም አሁን ላይ በቡድኑ በግልጽ ፍሎሪያን ቪርትዝ ዙሪያ ላይ በተመሰረተ ጨዋታ እየተጫወቱ አይገኙም ሲል ሀሳብ መስጠታቸውንም ተመለከተን። ጄሚ ካራገርም ይናገራል። ፍሎሪያን ቪርትዝ ከዌስትሃም ጋር ባደረገው ጨዋታ ያሳየው ብቃት እስካሁን ድረስ በሊቨርፑል ያሳየው ምርጡ ብቃትም ነው፣ በዚሁ መቀጠል አለበት ሲልም ነው እየገለጸ የሚገኘው። የሊግ ጎሉን ማስቆጠር የጀመረው አሌክሳንደር አይዛክ ሀሳቡን ይሰጣል። ትሁት ሆነን መቀጠል አለብን። አንድ ድል ማለት ተመልሰን ማለት አይደለም። መስራት መቀጠል አለብን። ነገሮችን መለወጥ አለብን ሲል መናገሩን ነው የተመለከት ነው። አሰልጣኝ ሞሳላ እንግዲህ ምን እንደሰራ አሰልጣኝ አርነ ስሎትም ይናገራሉ። ሞ በዚህ ውስጥ አስገራሚ ስራ ሰርቷል። እናም በዚህ ክለብ ውስጥ በጣም ጥሩ የወደፊት ጊዜ ይኖረዋል። ምክንያቱም እሱ በጣም ልዩ ተጫዋች ነው፣ ለዚህ ክለብ በጣም አስፈላጊ ነበር። እናም የወደፊት ለዚህ ክለብ ጠቃሚ ይሆናል ሲሉ ነው ሀሳባቸውን መግለጽ የቻሉት። ያለፈው ጨዋታ ላይ እንግዲህ ይህን ተጫዋች ወደ ተጠባባቂ ወንበር ማውረዳቸው የምናስታውሰውም ጉዳይ ነው። ቨርጂል ቫን ዳይክም ይናገራል። ፍሎሪያን ቪርትዝ ተመልሶ ለማየት በጣም ደስ ይላል። ፍሎሪያን ቪርትዝ በኢንትራክ ፍራንክፈርት ጨዋታ ላይም ጥሩ ተጫውቷል። እንዲሁም ደግሞ ያለፈው ጨዋታ ላይ በእንግሊዝ ፕሪሚየር ሊግ እንደዚህ አይነት አቋም ማሳየቱ ለኛ እጅግ በጣም ጠቃሚ ነው ሲል መናገሩን ነው የተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የሆኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎች አሉ። ፉላም ከማንቸስተር ሲቲ እንዲሁም ደግሞ በርንማውዝ ከኤቨርተን ምሽት 4 ሰዓት ተኩል ላይ የሚጫወቱ ሲሆን ኒውካስል ዩናይትድ በሜዳውና በደጋፊዎቹ ፊት ቶተናምን የሚያስተናግድ ይሆናል። ምሽት 5 ሰዓት ከሩብ የሚጀምር ጨዋታ ነው። ይህ ጨዋታ በስፔን ላሊጋ ተስተካካይ ጨዋታ አንድ ይደረጋል። ባርሴሎና ከአትሌቲኮ ዲ ማድሪድ የ19ኛ ሳምንት ተስተካካይ ጨዋታዎች ዛሬ የሚደረጉ ነው የሚሆኑት። ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምር ይሆናል። በተለይም እንግዲህ በባርሴሎናና በአትሌቲኮ ማድሪድ በኩል የሚደረገው ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እነዚህን ጨዋታዎች እንድታዩ እየጋበዝን እኛ የዛሬውን ፕሮግራሞቻችንን ጨረስን። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘነ።